በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርጋኖን ዘሐሙስ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ መላእክትን ለፈጠረ በኪሩቤል ላይ ለሚቀመጥ እናቱ ለምኝልኝ። ከሚያሰጥም ባሕር ማዕበልም ሞገድ ከከበደ ዓለም እልፈት ጥፋት በጸሎትሽ አድኝኝ። አምላክን የወለድሽ ድንግል ሆይ በላይ ያደረውን የኃጢአቴን ሽታ አርቂው። በጸሎትሽም መዓዛ እንደ ኪሩቤል ዕጣን ሽታ እንደ ሱራፌልም ጽና። ጸሎቴ ደግሞ ያማረ የተወደደ እግዚአብሔርም የተቀበለው ይሁን። ምስጋናን የተመላሽ ድንግል ሆይ እንዳልወድቅ ከመሰናከል አድኝኝ። ደግፊኝ። ጥልቅልቅ የሚያደርግ አእምሮ የሚያሰጥ ወይን መጠጥን እንድጠጣ ልቤ ዕውቀት አጥቶአልና ሕጉን ትእዛዙን ለመጠበቅ እያሰብኩ ሌሊቱን ሁሉ ደክማለሁ። ጥቂትም ቆይቶ አነዋወር የሚለውጥ ሐሳብ ይመጣብኛል። የዚህን ዓለም ማሰሪያ ከኔ ቁረጮ ሰውነቴ በእርሱ ገመድ ተይዟልና ለእርሱም ከመገዛት ነጻ አድርጊኝ። ጸጋ ክብርን የተመላሽ ድንግል ሆይ ከመግፋት ከመገፋት አድኝኝ። ቅድስናን የተመላሽ ድንግል ሆይ ከመበደል ሌላውንም ከመበደል አድኝኝ። ከደም አፍሳሽ አድኝኝ፣ እኔንም ደግሞ የሌላውን ደም ከማፍሰስ ሰውሪኝ። የተድላ መፍሰሻ ድንግል ሆይ ከሽንገላ አድኝኝ፣ ከሸንጋይም ደግሞ ሰውሪኝ። የምስጋና መፍሰሻ ድንግል ሆይ ከሽሙጥ ከስድብ ከሚያሽሟጥጥና ከሚሰድብ ደግሞ ሰውሪኝ። የባለጸግነትና የክብር መፍሰሻ ድንግል ሆይ ሰውን ከሰው ከማጣላት አድኝኝ። ሰውን ከሰው ከሚያጣላ ሐሰተኛ ደግሞ ሰውሪኝ። የሕይወት የመድኃኒት ምንጭ ሆይ ከቂምና ከቅናት አድኝኝ። ከቂመኛ ከቀናተኛ ደግሞ አድኝኝ። የፈውስ መቅጃ የበረከት አዘግት ድንግል ሆይ ከጸብ ከክርክር አድኝኝ። ከሚጣላና ከሚከራከር አድኝኝ። እሳት የሚለብሱ ኪሩቤልና ሱራፌል በመብረቅ ክንፍ የሚጋርዱሽ የንጉሠ ነገሥት ማደሪያ የምትሆን የብርሃን ድንኳን ሆይ በሕይወት በመድኃኒት ጋሻ ጋችኝ። ከአጋንንት ፍላጻ እንድድን ይቅር ባይ በሆነ ልጅሽም መጋረጃ ሸፍኝኝ። ሰውን ከሰው ማጣላትን ከተመላ ከመላስ ነገር እንድሰወር አጥሯ ቅጥሯ የማይፈርስ መሠረቷ የማይናወዝ ለዘላለም ጸንታ የምትኖር አዳራሽ ሆይ የመሃይምናን መኖሪያ ወደሚሆን ወደ ልጅሽ ቤት ገብቶ ለመኖር ዕድል ፈንታዬን ጽዋ ተርታዬን ገነት መንግሥተ ሰማያት አድርጊልኝ። ድንግልና አበባን በቅድስናም የበረከት ፍሬን ያፈራች የወይን ቦታ ሆይ ንስሐ ፍሬን እንዳፈራ ንጹሑንም መሥዋዕት እጅ መንሻ አድርጌ ለልጅሽ እንዳቀርብ አድርጊኝ። ለበጎ ሥራም የዋህ ልቡና ትሑት ስብዕና ስጪኝ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል ሆይ የመለኮት አንድነት ሦስትነት ወዳለበት የምሕረት ምንጭ ወደሚቀዳበት ጸሎቴን አሳርጊልኝ። ጽዋ ተርታዬን ዕድል ፈንታዬንም ይቅር መባል አድርጊልኝ። ነገር ግን በፍርድ አይደለም በአንቺ በረከት በማሸነፍ ነው እንጂ። የልዑል እግዚአብሔር የበኩር ልጁ የጌትነቱ መሣሪያ የብርሃን መጋረጃ ድንግል ሆይ ከክፉ ዕለት ከጥፋት ሰዓት በቀን ከሚወረወር ጦር በጨለማም ሌሊት ከሚመላለስ ነገር ሰውሪኝ። በአውሎ ንፋስ የተነሣ ምእመናንን የምታሻግር የመድኃኒት ድልድይ የድኅነት መርከብ ሆይ ከኀጢአት ማኅበል ሞገድ አሻግሪኝ። መርከብ ሰውነቴን እንዳያነዋውፀው የንጹሐን የደናግል መመኪያቸው ንጽሕት ድንግል ሆይ ከኀጢአት ርኩሰት ከማመንዘርም መተዳደፍ ንጹሕ አድርጊኝ። የንጹሐን ሁሉ መመኪያቸው ቅድስት ድንግል ሆይ በልጅሽ ደም ንጹሕ አድርጊኝ። በብሔር ልጅሽ በጎኑ ፈሳሽ የነጻው አድርጊኝ። ደስ ያላቸው የምእመናን ሁሉ መመኪያቸው ፍትሕት ድንግል ሆይ ለዘላለም በማያልቀው በልጅሽ ደስታ ደስ አሰኘኝ። ያለ ርኩሰት የሰርግ ቤት የመንፈስ ቅዱስ ሙሽራ የመለኮት ዙፋን ድንግል ሆይ ልቡናዬን ከምታረክሰው ነፍሴንም ከምትጠብሳት ከሥጋ ፈቃድ ንጹሕ አድርጊኝ። እንደ ባሕር ከጠለቀው ርኩስ ሳቅ ጨዋታ ከክፉም ከሴሰኝነት ማዕበል ሞገድ የምታሻግር የወርቅ መሰላል ድንግል ሆይ ከዕዳ በደል ረግረግ አሻግሪኝ። ኖ ከማየ አየ ረግረግ የዳነባት መርከብ ድንግል ሆይ የሰው ልጆች ሁሉ ከሚመጣው መክሰፍት ረግረግ አውጪኝ። በኀጢአት እንደ እኔ የረከሰ ሰው የለምና በጎ ሥራዬን ሁሉ እንደ ግዳጅ ጨርቅ ነው። ርኩሰቴም ደግሞ ከደመ ርዕስ ሁሉ እጥፍ ድርብ እንደሚሆን የወለደች ሴት ርኩስ ሆና እንደምትሰነብት እንደ 7ቱ ቀን ርኩሰት ያለ ነው። ለመንጻቴ ማንን እጠራለሁ? ቁስሌን ለመፈወስ ወደ ማን እጮኻለሁ? የአጣን ዕዳ በደላቸው ንጹሕ መሆኛ የቁስለኞችም የቁስላቸው መፈወሻ ከምትሆን ካንቺ ሌላ ከልጅሽ ሌላ ባለመድኃኒት አልሻም።
ከጸሎትሽም ረዳትነት በቀር ደግሞ ኃጢአቴን የሚያስተሰርይልኝ አልፈልግም። ንጽሕት ሆይ ከርኩሰቴም ከዕዳ በደሌም ሁሉ ንጹሕ አድርጊኝ። ከሥጋና ከነፍስ ቁስሌም ፈውሺ። ለደዌ መድኃኒት ይሹለታል፣ ለቁስልም ማቃቄር መልካሙን ቅመም ይፈልጉለታል። የኀጢአት ቁስል ግን ያለ ልጅሽ ፍቃድ አይጠግም። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ሆይ የደናግል መመኪያ የቅዱሳንም ሁሉ የመመረጣቸው አክሊል ኀጢአቴን እንደ ነጭ ሐር ግምጃ ንጹሕ አድርጊው፣ ዕዳ በደሌንም እንደ በረድ ነጭ አድርጊው። ጸሎቴም ወደ ልጅሽ ፊት ትግባ፣ በልጅሽም በወዳጅሽም ጆሮ የተሰማች እርሱ የተቀበላት ትሆን ዘንድ በአንቺ ፊት እማልላለሁ። ከልጅሽም ዘንድ ለኀጢአቴ ስርየት እሻለሁ። በየሰዓቱም በየጊዜው ለማኅፀንሽ ፍሬ ይቅርታ መምጣት ደጅ እጠናለሁ። ልጅሽም እንደ በደሌ ቢቀበለኝ እንደ ሥራዬም ቢከፍለኝ አንዲት ሰዓትስ እንኳን በደህና ሕያው ሆኜ ለመቆም የተገባ ባልሆንኩም ነበር። ነገር ግን የጸሎትሽ ረዳትነት የልጅሽም ይቅርታው በየዕለቱ በየዘመኑ ሁሉ ይከራከርልኛል። ስለዚህ አልፈራም። ምንም ምድር ብትናወጽ፣ ተራሮች በምድር ላይ ቢናወጹ፣ ለጦርነትም በመሳሪያ የተሰለፈ ከአርበኛው ሰው ግርማ የተነሣ አልደነግጽም። በኃይል ከሚጮህ አንበሳ ግርማ ደግሞ አልፈራም። ልዩ በሆነ ችሎታ አናብስትን ባስገዛ በዳንኤል አምላክ አምኛለሁና በሚነደውም የእሳት ነበልባል ፊት ከግርማው የተነሣ አልፈራም። እሳቱን እንደ ጠል ባቀዘቀዘው በአናንያ በአዛርያ በሚሳኤል አምላክ አምኛለሁና በጸሎትሽም ተጠግቻለሁና በማይፈርስ በአድማስ ቁጥር መካከል እንደሚኖሩ የአገር ሰዎች አንቺ ስለ እኔ ይቅር የምታሰኚ ነሽ። ለእኔ ጉስቁልና የይቅርታ መገኛ ነሽ። ስምሽን ስጠራ ልቡናውን እንዳያጸናብኝ አውቄ አምኜ ወደ ልጅሽ እጄን ዘረጋለሁ። ስምሽን በመጥራት ስለምነው ምሕረቱን አያዘገይብኝም። ይቅርታውን አውቀዋለሁ፣ ከመዓት የራቀ እውነተኛ የባሕርይ አምላክ ነውና። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የበረከት ጽዋ የሕይወት መቅጃ ከማይደርቀው ከይቅርታው ምንጭ የፈሰሰው የሕይወት ውሃን ቅጅልኝ። የኀጢአቴ ብዛት ያለ ቁጥር የዕዳ በደሌም ልክ ያለ መጠን ሆነ። ከእርሱ ደግሞ የልጅሽ ምሕረት ይበዛል። እንደ ተጻፈም ለትእዛዘ ይቅርታ ልክ መጠን የለውም ተብሎ። ጸጋ ክብርን የተመላሽ ቅድስት ድንግል ሆይ በጸሎትሽ ረዳትነት አምኜ ሳለሁ የማሸነፍ ጥሩር እንድለብስ የመለኮትንም ሰይፍ እንድታጠቅ አውቃለሁ። እርስ በርሳቸውም ይረዳዳሉ። የእኔ ሃይማኖት ያንቺ ጸሎት፣ የልዑል እግዚአብሔር ማዳን፣ ዳግመኛም የእኔ መታመን ያንቺ ልመና፣ የልዑል እግዚአብሔር ይቅርታ እርስ በርሳቸው ይረዳዳሉ። እኔ ባንቺ አምኜ ሳለሁ ግዳጄን የማግኘቴ ተስፋ አንቺ ስለ እኔ ተግተሽ መለመንሽ እግዚአብሔርም ቸል ሳይልና ሳይነቅፍ ግዳጄን መስጠቱ እርስ በርሳቸው ይረዳዳሉ። እኔ በስምሽ እለምናለሁ፣ አንቺም ስለ እኔ ትማልጃለሽ። ልጅሽም ስለ አንቺ የልመናዬን ዋጋ ይሰጠኛል። እኔ በፍቅርሽ ካልተጋው አንቺ እኔን ለማዳን አትተጊም፣ ልጅሽም እኔን ይቅር ለማለት አይተጋም። እኔ በስምሽ ግዳጄን ሁሉ ለማግኘት እመኛለሁ። አንቺ ለእኔ አማላጅ ነሽ፣ ልጅሽም ግዳጄን የሚሰጠኝ ነው። እኔ የተጠማሁ ነኝ፣ አንቺ የወርቅ መጥለቂያ ነሽ፣ ልጅሽም የሕይወት ውሃ ዘቅት ነው። የመለኮትን ዕንቁ ለመግዛት እኔ ነጋዴ ነኝ፣ አንቺ የሕይወት መርከብ ነሽ። ልጅሽም የበጎ ነገር ሁሉ ድልብ በውስጡ ያለበት የትርፍ ሥራ ነው። እኔ ገደሉን ለማለፍ ወደ ብርሃን ስፍራ ለመድረስ የቸኰልኩ ነኝ። አንቺ የመድኃኒት ድልድይ ነሽ፣ ልጅሽም ለተገፉት መጠጊያ የተድላ ደስታ ስፍራ ነው። እኔ የመንፈስ ቅዱስን ሀብት የምፈልግ ድሃ ነኝ፣ አንቺ የክብር ሁሉ ማከማቻ ነሽ። ልጅሽም ለባለሟልነትና ለክብር ለማሞገስ የሽልማት ጌጥ ነው። እኔ እለምናለሁ፣ አንቺ ጸሎቴን ታሳርጊያለሽ። ልጅሽም ኃጢአቴን ያስተሰርያል፣ የልቤን ግዳጅ ይሰጠኛል። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽም ባለ መድኃኒት ነው። እኔ ቁስለ ኃጢአቴ የሸተተ የቅዱሳንንም መዓዛ ሽቱ የሻነኝ፣ አንቺ ያማረ የተወደደ ሽቱ ብልቃጥ ነሽ። ልጅሽም ከሽቱ ሁሉ ይልቅ ያማረ የተወደደ የመለኮት ቅቤ ነው። እኔ የታረዝኩ የብርሃን ልብስ የምሻ ነኝ፣ አንቺ የሸማኔ ዕቃ ነሽ። ልጅሽም የማያልቅ የማያረጅ የሃይማኖት ልብስ ነው። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ማርያም ሆይ ሁልጊዜ በዐይነ ልቦና ያይሻለሁ፣ በሐሳቤም በየስፍራው ሁሉ አገኝሻለሁ። በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥም እኔን ለመምከር ትደርሻለሽ፣ በቆምኩም ጊዜ በቀኜ ትቆሚያለሽ።
በተናገርኩም ጊዜ አንደበቴን ለማጣፈጥ ታከናውኛለሽ። በዝምታዬም ጊዜ ለመጠበቄ ማሞገሻ ነሽ። ሐሴትም ባደረግኩ ጊዜ ተድላ ደስታ ነሽ። ባዘንኩም በተቈረቈርኩ ጊዜ የሐዘኔ መጽናኛ ነሽ። ባለቀስኩም ጊዜ የለቅሶ የመተዊያ ነሽ። በዘፈንኩ ጊዜ ለእጄ እንደ መሰንቆ ለጣቶቼ እንደ በገና ነሽ። በተራብኩም ጊዜ ለሆዴ ትመግቢኛለሽ። በተጠማውም ጊዜ ለእኔ ማርካት የሕይወት ውሃን የተመላሽ ነሽ። የተፍገመገምኩም ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ። በወደቅኩም ጊዜ እጅሽን ዘርግተሽ ታነሽኛለሽ። ተባሕትወም በያዝኩ ጊዜ እኔን ለመጎብኘት አታቋርጭም። በማኅበር መካከል ወደ እኔ ትደርሻለሽ። በደከምኩም ጊዜ ድካሜን ታበረቻለሽ። በታመምኩም ጊዜ ሥጋዬን ከሞት ታድኛለሽ። በተቸገርኩም ጊዜ ከችግሬ ታድኝኛለሽ። በተጨነቅኩም ጊዜ ጭንቀቴን ታርቂያለሽ። በቈሰልኩም ጊዜ ቁስሌን ታጠግልኛለሽ። በርኩሰቴም ጊዜ ንጹሕ ታደርግኛለሽ። በበደልኩም ጊዜ ኀጢአቴን ታቃልያለሽ። በደህየውም ጊዜ ለድህነቴ ባለጸግነት ሀብት ነሽ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤት የማርያም ሆይ አንቺን የማላስብበት ጊዜ የለም፣ የማላይሽ ጊዜ የለም። በዐይነ ልቡናዬ የማልመለከትሽ ጊዜ የለም። ፍቅርሽ በልቤ እንደ ተጻፈ እንዲሁ ደግሞ ፍቅሬ በልብሽ ይጻፍ። በአንቺ ዘንድ እየበዛ እየተባዛ እጹፍ ድርብ ይሁን። የመለኮት ማደሪያ ድንግል ሆይ የመንፈስ ቅዱስ ታቦት የተመሰገነውን የድንግልናሽን ነገር ምን እናገራለሁ? ምን አወራለሁ? የአርያም እህት የምትሆኚ ሁለተኛ ሰማይ ድንግል ሆይ ስለ ቅድስናሽ ኃይል ምን እላለሁ? ምን እናገራለሁ? ክብርሽን ገናንነትሽን ከማሰብ የተነሣ ልቡናዬ ልምሹ ሆኗልና የድንግልናሽንም ምስጋና ከመናገር የተነሣ አንደበቴ ደከመ። ፍቅርሽን ክብርሽን ለመናገር በጎ ያሰኘኛል፣ አንደበቴ ግን ይደክማል። ውዳሴሽንም ለመናገር ነፍሴ በጭንቅ ትተጋለች፣ ሥጋዬ ግን ይደክማል። የሥጋዬ ባሕሪ ደካማ ነውና ግብሩም ስንፍና ነውና። ለሚጋደሉ ሁሉ አክሊላቸው ድንግል ሆይ የማይምናን ሃይማኖታቸው ቀጸላ፣ የቅዱሳን ሽልማት፣ የነቢያት ልጃቸው፣ የሐዋርያት እናታቸው፣ የሰማዕታት መመኪያቸው፣ የደናግል መነኮሳት ጌጣቸው፣ የዓለም ሁሉ ክብር ድንግል ሆይ ለክብርሽ ለገናንነትሽ እንደምን ያለ ምስጋና እንዴትስ ያለ መገዛት ይገባል! እንደምን ያለ ውዳሴ እንዴትስ ያለ ልዕልና ይገባል! የሁለተኛው አዳም ማደሪያ ነባቢት ገነት ድንግል ሆይ ከገብርኤል ጋር እንደ ገብርኤል አመሰግንሻለሁ። እንዲህ ስል ጸጋን ክብርን የተመላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል። ከልዑል እግዚአብሔር ዘንድ ባለሟልነትን አግኝተሻልና በአዳራሽ ድንኳንም የምትኖሪ የሕግ ታቦት ሆይ ደስ ይበልሽ። የሕይወት ውሃ መቅጃ የክብር አዘቅት ሆይ ደስ ይበልሽ። በንጉሡ ቀኝ የምትቀመጥ ንግሥት ሆይ ደስ ይበልሽ። በክብር ወርቅ የተሸለመች ያጌጠች ሙሽራ ሆይ ደስ ይበልሽ። ያለ ዘር ያለ ሩካቤ የወለድሽ እናት ሆይ ደስታ ይገባሻል። የታላቁ ንጉሥ ማደሪያ አዳራሽ ሆይ ደስ ይበልሽ። በአውሎ ንፋስ የተነሣ የማትታወቅ በሥላሴ ቀዛፊነት ምእመናንን የምታሻግር መርከብ ሆይ ደስታ ይገባሻል። የበረከት ፍሬ የምታፈራ ከእርሷም የምስጋና ፍቅር የተገኘባት የወይን ሐረግ ሆይ ደስ ይበልሽ። የመለኮት የዕንቁ ባሕሪ ሳጥን የሃይማኖት ሙዳይ ሽቱ ሆይ ደስታ ይገባሻል። የሊቀ ካህናት ማደሪያ የብርሃን ድንኳን ሆይ ደስ ይበልሽ። ከይሁዳ ቤት የተገኘች የመንግሥት ሽቱ ብልቃት ከሌዊ ቤት የበቀለች የክህነት ቀንድ በእስራኤልም የመድኃኒት ቀንድ ሆይ ደስ ይበልሽ። በአምላካዊ ምስጢር ደም የተረጨች በወርቅ ፈትል የተዘረጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። በአምላካዊ ምስጢር ደም የተረጨች በወርቅ ፈትል የተዘረጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። ጎኖቿ በወርቅ ቁንጽልጽል ክንፎቿን በብር የተሠሩ ርግብ ሆይ ደስ ይበልሽ። የቅዱሳን ምግብ የሚሆን የቁርባኑ እንጀራ የተጨመረባት የወርቅ መሶብ ሆይ ደስ ይበልሽ። የሚስጥሩን ወይን የምትሸከም የወርቅ ጽዋ ሆይ ደስ ይበልሽ። የልዑል እግዚአብሔርን ንዋየ ቅድሳት የተሸከምሽ መሠዊያ ሆይ ደስ ይበልሽ። በልዑል እግዚአብሔር ፊት የተወደደውን በጎን መዓዛ የተሸከምሽ የወርቅ ማዕድ ሆይ ደስ ይበልሽ። የመለኮትን ፍም የተሸከምሽ የወርቅ ማጠንት ሆይ ደስታ ይገባሻል። እውነተኛ ፀሐይን ያስገኘሽ ሰማይ ሆይ ደስ ይበልሽ። ሁሉን የሚሸከም ክርስቶስን በሆድሽ የተሸከምሽ የአሚናዳብ ሰረገላ ሆይ ደስ ይበልሽ። ለእግዚአብሔር ያማረ ወይም የተመረጠ የተወደደ የምስጢር ሥርዓት የሚሠራባት የወርቅ ጠረጴዛ ሆይ ደስ ይበልሽ። የምሕረት ዝናምን የምትሸከም ቀሊለ ደመና ሆይ ደስ ይበልሽ። ነፍስ ለተዋህደው ፍጥረት ሁሉ
ምግብ የሚሆነውን የመሥዋዕት ስንዴ የምታፈራ ንጽሕት እርሻ ሆይ ደስ ይበልሽ። የሕይወት ውሃ የምታመነጭ የክብር አዘቅት ሆይ ደስ ይበልሽ። የሚያስፈራውን የእሳቱን ነበልባል የተሸከምሽ ዕፀ ጳጦስ ሆይ የደመናት ዝናም ያላጠጧት የኢሳይያስ የተጠማሽ ምድር ሆይ ደስ ይበልሽ። ነውር ነቀፋ የሌለብሽ ንጽሕት ጥጃ ሆይ ወተትና ማር የምታፈስ የእግዚአብሔር ሀገር የምትሆን ሁለተኛ ኢየሩሳሌም ሆይ ደስ ይበልሽ። እስራኤል በተባለ ያዕቆብ አፍ የሰማይ ደጅ የተባለች ቤቴል የነቢያት ሀገር ቤተልሔም ሆይ የልዑል አምላክ የሥጋዌው ስፍራ መስገጃ መጸለያ ኀጢአት ማስተስሪያ ሆይ ደስ ይበልሽ፣ ደስታ ይገባሻል። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ ያለ አንቺ እንዴት ያለ ፈውስ እንደምን ያለ ይቅርታ ተደረገ! አንቺ ሳትወጅስ እንደምን ያለ ረዳትነት ተደረገ! አቤል በቃየል እጅ በግፍ ሞተ፣ ደሙ ለማንም አልጠቀመም። የሆድሽ ፍሬ ግን ደሙ አዳምንና ልጆቹን አዳናቸው። ከአዳም 7ተኛ የሚሆን ሄኖክ እግዚአብሔርን አገለግለው፣ ከሞት በፊት የተሰወረ አልተገኘም። እግዚአብሔር ሰውሮታልና፣ ነገር ግን በጽድቅ ለራሱ ዳን እንጂ የእሱ ደግነት ጽድቁም ለሌሎች አልጠቀማቸውም። የድንግልናሽ ቡቃያ ግን በቸርነቱ ሞትን በሥጋ ቀመሰ፣ ሙታንንም በመለኮቱ አዳናቸው። ኖህ በእግዚአብሔር ፊት ባለሟልነትን አገኘ፣ ከሚስቱና ከልጆቹም ጋር ከማያይ ዳነ። ሌሎቹን ግን ከማያይ አላዳነ። ልጅሽ ግን በመስቀሉ ሕዝብና አሕዛብን አዳነ። አብርሃም ለእግዚአብሔር የታመነ ሆኖ ተገኘ፣ የምድርና የሰማይ ኪዳንም ተሠራለት። የብዙዎች ሕዝብ አባት ተባለ። በእርሱም ልጆችና በሌሎቹ አሕዛብ መካከል መለዮ ሊሆን የግዝረት ምልክት ተሰጠው። እርሱ ለእግዚአብሔር የተመረጠ ሕዝብ ነውና ይህንን ሁሉ ክብር ተቀብሎ ሳለ እንኳንስ ሌላውን ራሱን እንኳን ከሲኦል ለመርዳት አልቻለም። የበኵር ልጅሽ ግን በሞቱ ብዙን አዳነ። ንጹሕ ይስሐቅ የእግዚአብሔር ወዳጅ ተባለ። አባቱም ለእግዚአብሔር መሥዋዕት አቀረበው፣ ቤዛውንም ንጹሕ የበግ ጠቦት አወረደለት። ይስሐቅ በበግ ደም ዳነ እንጂ ሌሎችን አላዳንም። ልጅሽ ግን እንደ ተወደደ በግ ሆኖ በደሙ ፈሳሽነት ዓለምን ሁሉ አዳነ። እስራኤል የተባለ ያዕቆብ ለዓለም ሁሉ ጌታ አስራት ተነሣ። እስራኤል በመባልም ከአሕዛብ መሃል ተለየ፣ በአምላኩ ስምም ተጠራ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል እግዚአብሔር ተቀምጦባት የእግዚአብሔር መላእክት ወደዚያሽ መሰላል ሲወጡ ሲወርዱ አየ። ያዕቆብስ እንኳን አያት እንጂ ወደዚያሽ መሰላል ለመውጣት አልተቻለውም። አንቺ ግን ከምድር እስከ ሰማይ ድረስ መውጫ ሆንሽ። በአንቺም ወደ እግዚአብሔር የቀረብን ሆንን፣ በጽርሐ አርያምም ለመኖር። ሙሴ ከእስራኤል ልጆች ሁሉ ይልቅ ከፍ ከፍ አለ፣ ከእግዚአብሔር ጋር ፊት ለፊት ተያየ፣ አፍ ለአፍ ተነጋገረ። በደመናውም ዓምድ መካከል አለፈ፣ ወደ እሳቱም ዓምድ መካከል ገባ። በእግዚአብሔርም ፊት ቆመ፣ ብርሃኑንም አየ። ራሱን ለማዳን ሕዝቡን ከሞት ለማዳን አልተቻለው። ስለ አንቺና ስለ ልጅሽ ግን ሙሴ የተናገረው ረድኤትና መድኃኒታችን ባንቺ ተደረገ። የእስራኤል ወገኖች ከሰማይ የወረደውን እንጀራ በሉ፣ ውሃ ከደንጊያ ጠጡ። የእግዚአብሔርም ደመና ጋረዳቸው፣ እሳት የተዋህደውም የብርሃን ዓምድ መራቸው። እርሳቸውም ደግሞ ራሳቸውን ከሞት አላዳኑ፣ ከእርሳቸውም ብዙዎች በምድረ በዳ ወደቁ። ልጅሽ ግን ብዙዎችን ከሕዝቡ ወደ እርሱ ማረከ፣ የዘላለም ሕይወትንም ከፈላቸው። ታላቁ ሊቀ ካህናት አሮን የእግዚአብሔርም አገልጋይ ለአምላኩ ስጦታ ተሰጠ፣ ለፈጣሪውም ዕድል ፈንታ ሆነ። ከወንድሞቹ ከሌዋውያን ይልቅ ክብሩ ልዩ ነው። ለደብተራ ኦሪትም ተዘጋጀ፣ በቅድሳት ልብስ ተሸለመ። በዕንቁ የተሠራ የወርቅ ልብስ አጌጸ፣ የወርቅ አክሊል ተቀዳጀ። በልብሱም ዘርፍ የወርቅ ሻኩራ አለበት። የእግሩ ማረማመድ ከሩቅ ይሰማል። የሌዊም ልጆች በሽልማታቸው ተሸልመው ሲታዩ በመካከላቸው ይታያል። በብሩሃን ከዋክብት መካከል የአጥቢያ ኮከብ ደምቆ እንዲታይ አስቀድሞ ስለ ራሱ ይሰዋል፣ በኋላ ግን ስለ ሕዝቡ ይሰዋል። ወደ ሕዝቡ በሆር ተራራ ተጨመረ፣ ሊኖር ሞት አላሰለጠነውምና። ልጅሽ ግን በፈቃዱ ራሱን በእንጨት መስቀል ላይ ሰዋ፣ በደሙ ፈሳሽነትም መሃይምናንን ዋጀ ወይም አዳነ። ከአባቶቻችን ዘንድ የነበረች ደብተራ ኦሪት በወርቅ የተለበጠ ታቦትም በውስጡ ያለባት የሕግ ትእዛዝ ጽላትም ተቀመጠባት። ከጽላቲቱም በላይ ከኪሩቤል ስዕል ጋር የወርቅ ጉልላት አለ፣ የእግዚአብሔር መጎብኛ ነው። በውስጧም መና ያለባት መሶበ ወርቅ የበቀለችም የክህነት በትር ከኮሬብ ደንጊያ ንጹሕ ውሃ የሚቀዳባት የወርቅ እንስራ የወርቅ ማዕድ
በኤላም በኩል በወርቅ ማጠንት በፊቷ የእግዚአብሔር መሠዊያ በማዕድን ጎን 7 ማብሪያ 7 አዕጹቅ ያሏት የወርቅ መቅረዝ፣ ድንኳኒቱም የእግዚአብሔርን ምስጋና ተመላች። በአምደ እሳት ብርሃንም ተሸለመች። በውስጧም የሚኖሩን ከሞት አዳነቻቸው። የሕግ ታቦትም አልረባትም። መሶበ ወርቅ አልጠቀመችም። መናም የሚበሉትን ከሞት አላዳናቸውም። የኮሬብ ደንጊያ ውሃም የሚጠጡትን የክህነት በትርም የሚመረኰዟትን ማዕድም በጎን መዓዛ ለሚያቀርቡ ማዕጠንትም ለካህናቱ መሠዊያዊቱ ለሚሰዉት መቅረዝም ለሚያበርባት የደብተራ ኦሪት ነዋየ ቅድሳት አምሳል መርገፍ ነው። ያንቺም አርአያ ነው። መድኃኒታችን ግን አንቺና ልጅሽ ናችሁ። የነዌ ልጅ ኢያሱ የእግዚአብሔርን መንፈስ ተመላ፣ ሙሴ እጁን በላዩ ጭኖበታልና። የእግዚአብሔር ረድኤት ኃይልም በላዩ አደረ። ፀሐይን በገባውን በኩል አቆመ፣ ጨረቃይቱንም በኤላም ቈላ። ስመጥር የሆኑትን ነገሥታት አዋረደ፣ ኃይለኞች አርበኞችን አጠፋ። የዔናቅንም ልጆች ምድር ለእስራኤል ከፈለ። የመንግሥተ ሰማያት ክፍል ግን አልተቻለውም፣ ለራሱም ለሌሎችም ቢሆን። ልጅሽ ግን ኢየሱስ ክርስቶስ የአባቱን መንግሥት ለወገኖቹ ከፈለ። ሳሙኤል ታላቁ ነቢይ፣ የኤሊ ምትክ ሊቀ ካህናት ለእስራኤል ተነሣ። ከምስክሩ ድንኳን የሽቱ ብልቃጥ ነገሥታትን የሚቀባ ሆነ። ምድራውያን ነገሥታትን ሊቀባ ሥልጣን ተሰጠው፣ መንግሥተ ሰማያትን ለመቀባት ግን አልተሰጠውም። ልጅሽ ግን ማየምናንን በመለኮቱ ቅባት ቀባቸው፣ ለመንግሥተ ሰማያትም ዝግጁ አደረጋቸው። ከትንሽነቱ ጀምሮ የአምላኩን ምስጋና የሚዘምር የእሴይ ልጅ ዳዊት ገና ታናሽ ሳለ ከወንድሞቹ ይልቅ እርሱ ለመንግሥት ቅብ ተመረጠ። ቀኙም ጠላት የሚያጠቃ ሆነ። የእጆቹ ክንድ ስር እንደ ብረት ቀስት ደመና፣ ጣቶችም ጦርነት የተማሩ ሆኑ። በእስራኤል ላይ የታጀረ ጎልያድንም በወንጭፍ ደንጊያ ጣለው፣ ራሱንም በገዛ ሰይፉ ቈረጠ። ስለዚህ ዘፋኞች ተቀበሉት እንዲህም ሲሉ፣ ሳኦል ሺህ ገደለ፣ ዳዊት ግን እልፍ ገደለ። ለእጮኛውም ለሳኦል ልጅ ሜልኮል ማጫ ከኢሎፍኤል ቆላፋን ወገን 100 ሰለባ አገባ። በፈጣሪውን ስም የታመነ ነውና ከንፈሮቹም የእግዚአብሔርን ምስጋና ተመሉ። ከአንደበቱም የምስጋና ጎርፍ ፈሰሰ። በሰማይና በምድርም ያሉ ፍጥረታት በእርሱ ቃል ይመሰገናሉ። እርሱም ከአባቶቹ ጋር አንቀላፋ፣ ሞተ፣ ነፍሱንም ከሞት አላዳናትም። ከዳዊት ዘር የመጣ ልጅሽ ግን ከአቤል ጀምረው እስከዚያ ጊዜ ድረስ የተሰበሰቡትን ነፍሳት ከሲኦል አዳነ ወይም ማረከ። ሰለሞን 12 ዓመት ሲሆነው ለእስራኤል ነገሠ። እንደ ባሕር አሸዋ ከሰማይ ረቦ እንደሚታይ ጉም ጥበቡ ሰፋ። ከአሕዛብም ነገሥታት ጋር እጅ መነሳሳትን ለራሱ አደረገ። ከሕዝባቸውም እጅ ተነሳሳ። በዘመኑም የወርቅ ብዛት እንደ ደንጊያ፣ የሚያምረውም ልብስ ብዛት እንደ ቅጠል ሆነ። የእግዚአብሔርን ቤት ባልተወቀረ ድንጋይ አነጸ። በሴት ፋሮሄም ወርቅ ለበጠው። የጢሮስም ንጉሥ ኪራም በዋንዛና በዝግባ ረዳው። የሳባ ነገሥታትም በጽድ እንጨት ረዱት። የሰሌን ግንድና በቅንጭብ እንጨት በደጁ አሠራ። በቅድስተ ቅዱሳን ኪሩቤል አሳለ። በመቅደሱም በኩል የብረት ማዕድ አቆመ። ስማቸውንም በለዝ ያቁም ብሎ ጠራቸው። የመቅደሲቱን ሥራ ላይን የሚያምር ለልብ የሚያስደንቅ አደረገ። በ12 የወርቅ አንበሶች የተሠራ ዝሆን ጥርስ አትራኖስ አደረገለት። የዝሆን ጥርስ ሰሌዳውን ንጹሕ ወርቅ ቀባው። ለምስማኩም 4 የወርቅ ላም አደረገ። በመንበሩ በ4 ወገን አኖረው። በሁለቱ ላሞች የተለያዩ የመንግሥቱም ግርማ የተደነቀ ሆነ። ሕዝቡም እርሱን ለመስማት ከምድር ዳርቻ ይመጣሉ። እርሱ ግን በአሕዛብ ነገሥታት ልጆች አመነዘረ። በሴቶችም ፍቅር ፈጣሪውን በደለ። በአምላካቸውም በኋላ አስከተሉት። ልጅሽ ግን አመንዝሮችን ወደ ንጽሕና መለሳቸው። የሃይማኖት የድንግልና ልብስን አለበሳቸው። የሚያሟርቱትን በጣዖት የሚያመልኩትን ወደ ባሕሪ አባቱ ወደ ልዑል እግዚአብሔር መለሳቸው። ቴስቢያዊው ኤልያስ ለአምላኩ ቀናተኛ ሆነ። እስከ 3 ዓመት ከ3 ወር ድረስ ዝናብ እንዳይዘንብ ሰማይን ለጎመ። እርሱ በደግነቱ በእሳት ሰረገላ ተቀምጦ ብሔረ ሕያዋንን ተሻገረ። ሌላውን ግን ከእርሱ ጋር ሊያሻግር አልተቻለውም። ልጅሽ ግን መሐይምናንን ከሞት ወደ ሕይወት ካለማወቅ ወደ ማወቅ አሻገራቸው። ኤልሳዕ የመምህሩ የኤልያስን እጥፍ ድርብ መንፈስ ቅዱስ ተቀበለ። በመጠምጠሚያውም መጥቶ የዮርዳኖስን ባሕር ከፈለ። የመጥረቢያውንም ብረት በውኃ ላይ አንሳፈፈው። ብዙውን ታምራት አደረገ። ሙት አነሣ። በግዮን ውሃም ለምጻሙን ንዕማንን አነጻው። የሚያመክነውንም ውሃ ምረ፣ በጨው አጣፈጠ። የመከኑ የዚያ አገር ሴቶች እንዲወልዱ
እርኩሰትን ለማንጻት ግን የነፍስንም ምሕረት ለማጣፈጥ አልተቻለውም። ልጅሽ ግን የሥጋ ለምጻሞችን አነጻቸው፣ የበደሉትንም የነፍሳቸውን ምሕረት በመለኮቱ ጨውነት አጣፈጠ። ውሃውን አጣፈጠ፣ ወይን አደረገ። ኢሳይያስ ከእስራኤል ነቢያት ሁሉ ይልቅ አገሩ የበለጠ ሆነ። የይሁዳም ነቢያት አለቃ ሆነ። ሐሳቡም እስከ ቀላይ ድረስ ጥልቅ ሆነ፣ እስከ ሰማይም ከፍ ከፍ አለ። ረቂቁን ምስጢር ተመለከተ፣ የአምላክንም ከድንግል ሰው መሆን። ከ500 ዘመን አስቀድሞ እንደሚያይ ሁሉ አይቶ ጮኸ፣ እንዲህ ሲል እነኋት ድንግል ትጸንሳለች፣ ልጅም ትወልዳለች። እንግዲህ በትንቢት መንፈስ አየ እንጂ በዓይነ ሥጋ አላየም። ነገር ግን ቃል ካንቺ በመወለዱ የዓለም ሁሉ ሕይወት ሆነ። የኬልቅዩ ልጅ ካህኑ ኤርምያስ ነገሩ የጣፈጠ የወልድ ዋህድን መምጣት የሚያስብ ስለ ኢየሩሳሌም አለቀሰ። በባቢሎን ንጉሥ በናቡከደነጾር እጅ ልጆቹ በተማረኩ ጊዜ ራሱንና ሕዝቡን ከመማረክ ለማዳን አልተቻለውም። ልጅሽ ግን የጽዮንን ምርኮ መለሰ፣ የሲኦልንም ምርኮ በረበረ። ሙሴ እንደ ተናገረ እስራኤል የተደነክነ እንዳንተ የእግዚአብሔር ሕዝብ ማን ነው? መቁረጥህ በሰይፍ ሆነ። ይህ የትንቢት ተስፋ ያለ ልጅሽ አልተፈጸመም። የእስራኤል ተስፋ በእርሱ ላይ አርፏልና። ሱቱኤል የተባለ ዕዝራ የእስራኤል ልጆች ከተማረኩ የጽዮን አገር ከወደቀች በ30 ዓመት ለጽዮን ያለቅስላት ጀመር። ኦሪትም ስለ ጠፋች መራራ ለቅሶ ሲያለቅስ፣ ሌዋውያንም ስለ ተማረኩ ሲያለቅስ እንደ ፀሐይ ገር ፊቷ ሲያንጸባርቅ ታየችው። በቃሏ ማመላለስ የተነሣ ተራሮች ተነዋወጡ። የሚከባትን የምስጋና ብርሃን ባየ ጊዜ ሕዝራ ተጽናናባት። ድንግል ሆይ ሕዝራ ጽላሎትሽን አየ፣ የመልክሽን ብርሃን ግን አላየም። ጸዳሉን አየ፣ ፀሐዩን አላየም። መብራቱን አየ፣ የፋናውን ጸዳል አላየም። እውነተኛው የጽድቅ ብርሃን ባንቺ ሆነ። ጨለማን ያራቀ የቅዱሳን ፀሐይ ካንቺ ተገኘ። የአማቴ ልጅ ዮናስ የአገሪቱን ጥፋት ለነነዌ ሰዎች ሊያስተምር በታዘዘ ጊዜም ከእግዚአብሔር ፊት ኮበለለም፣ ታጣም። ወደ ተርሴስም ሀገር ሊሄድ በባሕር ከሚሄዱ ጋር ወደ መርከብ ወጣም። እግዚአብሔርም የሚያስፈራውን ማዕበል አስነስቶ ወደ ባሕር ጣለው። እግዚአብሔር ታላቁን አንበሪ ዮናስን እንዲውጠው አዘዘ። ዮናስም በአንበሪ ሆድ 3 መዓልት 3 ሌሊት አደረ። አንበሪውም በነነዌ አውራጃ በባሕር ዳርቻ ጣለው። ዮናስም ለነነዌ ሰዎች አስተማራቸው። በማስተማሩ ከምድራዊ መቅሰፍት ዳኑ፣ ከሰማያዊ መቅሰፍት ግን አልዳኑም። ልጅሽ ግን 3 መዓልት 3 ሌሊት በከርሰ መቃብር አደረ። ለተማረኩትም ነፃ መሆንን ሰበከላቸው። ከሲኦልም እጅ አዳናቸው፣ ከሞትም ተቤዣቸው። የሃዳ ልጅ ታላቁ ካህን ዘካርያስ ዘበራክዩ በየካቲት ወር 7 ማብሪያ ያላት የወርቅ መቅረዝ አየ። ከወዲያና ከወዲህ በቀኝና በግራ የዘይት አጹቅ ያላት በመንፈስ መታየትም የሙሽራይቱን የሥራዋን አስተያየት አየ። ምሳሌ ስላየ አደነቀ፣ በገሃድ አይደለም። ዘካርያስም ያየው የመቅረዚቱ ብርሃን ለነቢዩ ብቻ እንጂ ለሌላ አላበራም። በላይሽ ያደረው የመለኮት ብርሃን ግን ከሰው ላይ ጨለማን አርቆ በዓለም ሁሉ ጽንፍ እስከ ጽንፍ አበራ። የቡዝ ልጅ ሕዝቅኤል በባቢሎን አገር ለእስራኤል ቤት ጉበኛ ተባለ። በኮበር ወንዝም የሰራዊት ጌታ እግዚአብሔርን በኪሩቤል ሰረገላ ላይ አየው። የመላእክትን ሥርዓት አየ፣ የትጉሃንን ምስጢር አስተዋለ። ወገኖቻቸውንም የማያቋርጠውን ምስጋናቸውን ሰማ። የሰረገላቸውንም መንኰራኩር በአራት ወገን የሆነውን ፊታቸውን 6 የሆነውን ክንፋቸውን የማይቈጠረውንም የዓይናቸውን ብዛት እንዳየም ተናገረም። ይህንን እየፈራ እየተንቀጠቀጠ አየ። ከእነሱስ አንዱን እንኳን ሊዳስሰው ሊቀርበው አልተቻለው። እርሱ እንዲህ እንዳለ ለመጠየቅ አልረባኋቸውም ወይም አልቀረብኳቸውም። አንቺ ግን በአነዋወር የከበሩ በአስተያየት የተፈሩ ኪሩቤል የሚንቀጠቀጡለት እርሱም በሆድሽ ተሸከምሽው። ሱራፌልንም ወደ ዙፋኑ ለመቅረብ የማይደፋፈሩትን በክንድሽ አቅፈሽው። በኪሩቤል ላይ የሚቀመጥ እርሱን በጀርባሽ አዘልሽው። የዳኮር ልጅ ዕንባቆም የልጅሽ የመውረዱን ድምፅ ሰማ። በልቡናውም እንዲህ ሲል ፈራ፣ እንደምን ያለ ስፍራ ይችለዋል ሲል ነው። በተደነቀ ትሕትናም ሥራውን ያየው በጨርቅ ተጠቅልሎ በጎል ተጥሎ ነው። የዳኮር ልጅ ዕንባቆም በሁለቱም እንስሶች መሃል አይቶት አደነቀ። ዘመኑም እንዲቀርብ አወቀ፣ ጊዜውም እንዲደርስ አስተዋለ። ይህም በመንፈስ የተመላ ነቢይ በሐሳቡ ፈራ፣ በመንፈሱም አደነቀ። አንቺ ግን ለዓለም ሁሉ የመላ እርሱን ወሰንሽው። ብልጣሶር የተባለ ዳንኤል በንጽሕና አደገ፣ በመንፈስ ጎለመሰ፣ በእውቀትም ከፍ ከፍ አለ። የተሰወረውንም የሕልም ትርጓሜ አወቀ። በንጉሡ ግድግዳ በተሰወረች እጅ የተጻፈውን ጽሕፈት ያለ ምልክት አነበበም።
ማኔ ቴቄል ፋሬስ ብሎ ነው። ይህን ለንጉሡ ተረጎመለት። ማኒ መንግሥትህን እግዚአብሔር ሰፈራት፣ ቴቄል በሚዛን መዘናት ጎድላ ተገኘች፣ ፋሬስ ካንተ ተነስታ ለሌላ ተሰጠች ብሎ ተረጎመለት። ዘመኑም ያልተቆጠረ የሆነውን ደግሞ በዙፋኑ ላይ ተቀምጦ አየው። የራሱም ጸጉር እንደ በረድ ነጭ ነበረ። የእሳት ወንዝ ከፊቱ ይፈስ ነበር። አእላፍ መላእክትም ከበውት ይቆማሉ። ነቢዩ ይህን ባየ ጊዜ መታገስ ተሳነው። አንቺ ግን ዘመኑ ያልተወሰነ የሆነ እርሱም ብቻ ያየሽው አይደለም፣ በማዕፀንሽ ወሰንሽው እንጂ በክንድሽም አቀፍሽው፣ በጀርባሽም አዘልሽው፣ በጡትሽም አሳደግሽው። የይሁዳ ንጉሥ ልጆች አናንያ፣ አዛርያ፣ ሚሳኤል የባቢሎን ንጉሥ ናቡከደነጾር ታላቅ ጣዖት ባቆመ ጊዜም በፍጻሜው ለጣዖት ሥራ በዓል አደረገ። አዋጅም ነገረ እንዲህ ሲል፣ የነጋሪት ድምፅ በተሰማ ጊዜ የመለከትና የእምቢልታ የበገና የዛጎፍ የዘፋኞች ድምፅ ሰምቶ ንጉሡ ለጣዖት ያልሰገደ ቢኖር ቤቱ ይበርበር፣ ገንዘቡ ይወረስ፣ በራሱ ሞት ይፈረድበት። እነዚህም የይሁዳ ንጉሥ ልጆች ይህንን ሰምተው የንጉሡን ትእዛዝ እምቢ አሉም። እንዲህ ሲሉ፣ ንጉሥ ሆይ አምላክህን አናመልክም፣ ለሠራኸው ምስል አንሰግድም። ንጉሡም ተቈጣ፣ የፊቱም አስተያየት ተለዋወጠ። የባቢሎን ሰዎች በድኝና በጨው ባሩድ በዶሮ ማር ባያያዙት በነደደው እሳት ምድጃ ጣሏቸው ብሎ አዘዘ። ከዚያም ጣሏቸው። ከነበልባሉ የተነሣ አልተቃጠሉም፣ እሳቱም አልቈነጠጣቸውም። ከራሳቸውም ጸጉር አንዲቱስ እንኳን አልጠፋችም። በፍጥረት ሁሉ ምስጋና የምስጋናን ጌታ ከዚያ ሆነው አመሰገኑት። በደግነታቸው ለራሳቸው ከእሳት ዳኑ እንጂ ሌሎችን አላዳኑም። ክርስቶስ እስኪመጣ ድረስ ጣዖትን አላጠፉም። ልጅሽ ግን በመጣ ጊዜ ጣዖታትን ሁሉ አጠፋ። ኢሳይያስ እንደ ተናገረ እንዲህ ሲል፣ ቤል ወደቀ፣ ዳጎንም ተቀጠቀጠ፣ በሲኦል የነበሩትን አወጣቸው። እኒህም ልጆች ሌሎችን ነቢያት ደግሞ በመዝሙር እንደ ተናገረ እንዲህ ሲል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ያን ጊዜ አፋችን ደስታን ተሞላ፣ አንደበታችንም ሐሴትን አደረገ። እንዲህ ደግሞ አለ፣ ምርኮም ማርከህ ወደ አርያም ወጣህ፣ ጸጋህንም ለሰው ልጆች ሰጠህ። ከይሁዳ ነገሥታት ልጆች አንዱ ዘሩባቤል ከዳዊት ወገን የበቀለ ብሩክ አጽቅ በንጉሥ በዳርዮስ ቤት ከሚኖሩ ልጆች ጋር በጥበብና በምሳሌ ክርክር አደገ። በንጉሡም ፊት ፍርድ አኖረው። በምሳሌው ያሸነፈ የወርቅ ልሻን ባንገቱ ሊያሰራ፣ የራስ ወርቅም በራሱ ሊደፋ፣ ንጉሥም በሚቀመጠው ሰረገላ ሊቀመጥ፣ ንጉሡም በሚጠጣበት የወርቅ ጽዋ ሊጠጣ፣ በወርቅ አልጋም ሊተኛ የንጉሥ ልጅ ሊባል ነው። ይህንን ምሳሌያቸውን ንጉሥ ዳርዮስ በነቃ ጊዜ ተናገሩ። ንጉሡም ፍርዱን ለዘሩባቤል መለሰ። ዘሩባቤልንም ምን ላድርግልህ? ከእኔስ እንደምን ያለ ሀብት ትሻለህ አለው። ዘሩባቤልም ለንጉሡ መለሰ እንዲህ ሲል፣ የእግዚአብሔር ሀገር ኢየሩሳሌም ብትሠራ ወዳለሁ፣ የእስራኤልም ወገን ምርኮኞች ወደ ሀገራቸው ይመለሱ። ንጉሡም ነገሩን ወደደለት፣ እንዳሰበውም አደረገለት። የተመኘውን አገኘ። ናቡከደነጾርና የአዛዦቹ አለቃ ዛርዳን ያፈረሱትን የእግዚአብሔርን ቤት ሠራ። ሥራዋም የአምላክ ቤት በ46 ዓመት አለቀ። ነገር ግን ልዑል አምላክ የሰው ልጅ በሠራው ቤት የሚያድር አይደለም። እንዲህ ብሎአልና፣ ሰማይ ዙፋኔ ነው፣ ምድርም ለእግሬ መሄጃ ናት። እንግዲህ ለማደሪያዬ የምትሠሩልኝ ቤት እንደምን ያለ ነው? የማረፊያዬ ስፍራ ምንድን ነው? ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር ግን ማደሪያ አንቺ ነሽ። በምድር ላይ የተሠራሽ በሰማይ የተቋጠርሽ ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ የተዘረጋሽ ከባሕርም እስከ ባሕር ከምድር ዳር እስከ ምድር ዳርቻ የሰፋሽ ማን ነው? ከአባቶቻችን የምትገዛቸው ሕግ ሳትኖር ከአዳም ጀምሮ እስከ ሙሴ ለእግዚአብሔር ያገለገሉ ከሙሴም እስከ መንገድ ጠራጊው ዮሐንስ ዘመን በኦሪት ሕግ የተገዙ ከኦሪትም ቀንበር በታች የተገዙ ከሲኦል ራሱን ለማዳን የቻለ ክርስቶስ እስኪመጣ ድረስ። ልጅሽ ግን በእርሳቸው አርያ በመጣ ጊዜ የማይጠፋ ሊያደርገው የሚጠፋውን ሥጋ ለበሰ። መጽሐፍን ሁሉ በኀጢአት ብረት ዘግቶ ተወው። የሙሴ ኦሪት እንዲህ ትላለችና በዚህ መጽሐፍ የተጻፈውን የማይሠራ ሁሉ የማይፈጽምም የተረገመ ይሁን። ስለዚህም ነገር ነቢያት ሁሉ በሲኦል ደጅ ተዘጉ፣ የኦሪትም ቃል መዝጊያ ሆነባቸው። ልጅሽ ግን ይህንን መቈለፊያውን ሊሰብር በኦሪት ማሰሪያ የታሰረውንም ደጅ ሊከፍት መጣ። ዘርም ምክንያት ሳይሆነው ካንቺ ሰው ሆነ፣ ማኅተመ ድንግልናሽም ሳይለወጥ ተወለደም።
ወደ ኦሪትም እርግማን ገባ፣ የኦሪትንም መርገም ሊሽር በእንጨት ላይ ተሰቀለ። እንዲህ ትላለችና በእንጨት የተሰቀለ ሁሉ ርጉም ነው። ስለዚህም የኦሪት መርገም ተሻገረ፣ የኀጢአትም ማሰሪያ ተፈታ። ዳዊት በመዝሙር እንደተናገረ እንዲህ ሲል ማሰሪያቸውን ከእኛ እንቈርጣለን። መዝሙር 2:3 የሲኦልንም መዝጊያ ሰበረ፣ መቈለፊያውንም ቀጠቀጠ። በመዝሙር እንደተናገረ እንዲህ ሲል የእግዚአብሔር ምሕረቱን ተናገሩ፣ ድንቁንም ለሰው ልጆች። የብረቱን መዝጊያ ሰብሮአልና የብረቱንም መቈለፊያ ቀጥቅጦአልና ከነቢያት ለፍጥረት ሁሉ መድኃኒት ሊሆን የቻለ የለም። ዳዊትም እንዲህ አለ፣ ዐይኖቼን ወደ ተራራ አነሣሁ፣ መረዳቴ ከወዴት ይምጣ? ዳዊት እንዲህ ማለቱ ከነቢያት ረዳት ሲሻ ነው። ከእርሳቸው ውስጥ ከሲኦል የሚያድነኝ እንዳለ ብሎ ከእግዚአብሔር ልጅ በቀር የሚያድነው እንደሌለ ባወቀ ጊዜ በትንቢት ጮኸ እንዲህ ሲል መረዳቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። ክርስቶስም ከዘሮቹ ልጅ በሥጋ እንዲወለድ ባወቀ ጊዜ ደግሞ አሰምቶ ተናገረ እንዲህ ሲል እግዚአብሔርን ዘወትር እወደዋለሁ፣ ሁልጊዜም በፊቴ ነውና፣ እንዳልታወክ በቀኜ ነውና። ስለዚህም ልቦናዬን ደስ አለው፣ አፌም ሐሴትን አደረገ። በተስፋው ደግሞ ሥጋዬ አደረ። ነፍሴን በሲኦል አትተዋትምና ለጻድቅህም ክፋትን ያይ ዘንድ አትሰጠውም። የእግዚአብሔር ቀኝ ልጆች የቅድስት ቤተ ክርስቲያንም ማኅበር እንግዲህ ይችን ንጽሕት ሙሽራ የወለዱልንን ኢያቄምንና ሐናን እናድንቃቸው። የማትነቀፍ የእስራኤል ድንግል የተባረከችውትን ፍሬ የተፈራችባት የሩካቤያቸውን ንጽሕት ቀን እንደምን ያለች ናት! ከይሁዳ ወገን የምትሆነውን ንጽሕት ርግብ ለመጸነስሽ ለእግዚአብሔር ፈቃድ የሆነው የመገኘታቸው ቀን እንደምን ቅድስት ናት! የንጉሥ አዳራሽ የምትሆን የእርሷ መሠረት የተመሠረተባት ዕለት እንደምን ያለች ናት! ኑ በሕያው እግዚአብሔር ደስ ይበለን፣ ከባሪያው ከዳዊት ወገን የመድኃኒታችንን ቀንድ ላነሳልን ለያዕቆብ አምላክ ይባቤና አቅርብ። በትንቢት መንፈስ ተስፋ እንዳደረገው እንዲህ ሲል በዚህም ለዳዊት ቀንድ አበቅላለሁ፣ ለመሲሁም መብራት አዘጋጃለሁ። ዳግመኛም በዳዊት መዝሙር እንዲህ አለ፣ እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትም፣ በዙፋንህ ከወድህ ፍሬ ያስቀምጣለሁ ብሎአልና። ኢሳይያስ እንዲህ አለ፣ ከእሴይ ሥር በትር ትወጣለች፣ ከግንዱም አበባ ይወጣል፣ በላዩ የእግዚአብሔር መንፈስ ያርፍበታል። ይኸውም ትንቢት በጽዮን የተነገረው፣ በኢየሩሳሌም የተሰበከው፣ በነቢያት አንደበት የተሰማው፣ በሌዋውያን እጅ በዕብራይስጥ ልሳን የተጻፈው ሊፈጸም የክህነት በትር በቀለችልን። የመንግሥትና የኃይል የሕይወትና የመድኃኒት የሃይማኖት የንጽሕና የቅድስና በትር የኃይል የመዊ በትር በቀለችልን። ከነቢዩ ዳዊት ጋርም እናመስግን እንዲህ ስንል አሕዛብ ሁላችሁ በእጃችሁ አጨብጭቡ፣ በደስታም ቃል ለእግዚአብሔር እልል በሉ፣ ስሙንም አመስግኑ፣ ለጌትነቱ ምስጋና አቅርቡ። የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋ ለበሰ። የዕብራውያን ጌታ በዕብራውያን ልጅ ማኅፀን ተወሰነ። ለአብርሃምም የዕብራይስጥ ልሳን ያስተማረው ከቀድሞም ያልሰማውን ልሳን እንዲናገር አፉን ጆሮን የከፈተለት ከዕብራዊት ድንግል ተወለደ። በድንግልና ወተት አደገ፣ ጥቂት ጥቂት እያለ አደገ፣ የሕፃናትንም ሥርዓት እንዳያጐድል አፉን የሚፈታበት ዘመን እስኪፈጸም በጥቂት በጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ቱ ቃላትን በድንጊያ ሰሌዳ የተጻፈውን የሰጠው የዕብራይስጥ ፊደል ለመማር ከመምህር እግር በታች ተቀመጠ። የባቢሎን አውራጃ በምትሆን ሰናዖር የፍጥረቱን ሁሉ ቋንቋ የበተነ እርሱ የአሕዛብን ልሳን እንደማያውቅ ሁሉ እናቱ በተፈጠረችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ እሱን ከመስማት የተነሣ የሚለመልምበት ይህ ነገር ዕጹብ ድንቅ ነው። ለዚህ አንክሮ ይገባል። ልቡናም መርምሮ የማያገኘው ይህ ክብር ዕጹብ ድንቅ ነው። ከማየቱም የተነሣ ዐይን የማጠግበው የአምላክ ሥጋዌ እጅግ መንክር ነው። ለዚህ አንክሮ ይገባል። ነቢዩ ዳዊት እንደ ተናገረ እንዲህ ሲል ከሰው ልጆች ሁሉ ለአዩ ያምራል፣ መላእክት ሊያዩት የሚመኙት፣ ሱራፌል ለማየት የሚያስጎመጃቸው እርሱ መልኩ ያምራል ብሎ የተነገረለት እስራኤል ያላገኘው ምንድን ነው? እስራኤልስ ያጣው ምን አለ? የምድርና የሰማይ ኪዳን ተሠራለት፣ እርሱም ለብቻው የነገድ መመኪያ ሆነ። ደብረ ሲና የእንግድነቱ ተራራ ነው። ኢየሩሳሌም ለእርሱ ርስት ጉልት ናት። የኤርትራም ባሕር ለእግሩ መተላለፊያ ልትሆን ከሦስት ተከፈለች። የተከዜ ውሃም ከላይ እስከ ታች ተከፍሎ ሸሸ። የአምላክ ፍቃድ እርሱን ሊያሻግር ወደ ደመናው አምድ ሊመራው
በቀን ይመላለሳል። የእሳቱን መቀነት ብርሃን ሌሊት ያበራለታል። ለምግቡም የሰማይ እንጀራ ይዘንብለታል። መልአከ ገጽም በፊቱ ይመላለሳል። ጽኑዓኑ የኃይል መላእክት የድንኳኑን ዙሪያ ይከቡታል። ነቢያት የእርሱ ናቸው፣ ሐዋርያትም የራሱ ናቸው። የሕግ ታቦት የእርሱ ናት፣ የማኅሌትም መዝሙር ከእሱ ዘንድ ነው። ኦሪት የእርሱ ናት፣ ወንጌልም ከእርሱ ዘንድ ናት። እንደ ተጻፈ እንዲህ ሲል ሕግ ከጽዮን ይወጣልና የእግዚአብሔር ቃልም ከኢየሩሳሌም። ሕግ ከጽዮን ይወጣል የተባለው የኦሪት መጨመሪያ በሚሆን በወርቅ በተለበጠው ታቦት ውስጥ የሚቀመጠው የመሐላ ጽላት ሕግ ነው። የእግዚአብሔር ቃል ከኢየሩሳሌም የተባለ ንጹሕ የእግዚአብሔር ቃል ከቅድስት ድንግል ማርያም መወለዱ ነው። ከኢየሩሳሌም ሰዎች ወገን የዕብራውያን ልጅ ናትና እንደ ተጻፈ እንዲህ ሲል የኢየሩሳሌም ልጅ ደስ ይበልሽ፣ የጽዮንም ልጅ ሐሴት አድርጊ። የጽዮን ልጅ በማለቱ የሐዋርያትን ቤተሰብ ቤተ ክርስቲያንን ይጠራታል። የእስራኤልን አምላክ ማደሪያ ጽዮንን እናት አድርጉ፣ የሐዲሱ ሕግ ከብሉይ ተገኝቷልና። ኢየሩሳሌም ሆይ ሐሴት አድርጊ በማለቱ ደግሞ ቅድስት ድንግልን ይጠራል። ከይሁዳ ወገን የኢየሩሳሌም ልጅ ናትና፣ ስለዚህ እስራኤልን እናመስግነው፣ በእግዚአብሔር ስጦታ የተሸለመ ሆኗልና። ባለሟልነትን ከቅድስት ድንግል ተቀበለ። በቅዱሳን ነቢያት ራስ ላይ የምታንጸባርቅ የወርቅ አክሊል ይህች ናት። ጌጿም በዕንቁ ፈርጥ የተሠራ ነው። በተመረጡ ሐዋርያት ራስ ላይ የምታበራ የብርሃን አክሊል ይህች ናት። የልጇን ጠላቶች በሚጋደሉ ቅዱሳን ሰማዕታት ራስ ላይ የምታበራ የመዊ አክሊል ይህች ናት። በኀጢአት ዕድፍ የክህነታቸውን ልብስ ባላሳደፉ ለማገልገልም በተሾሙ ካህናት ራስ ላይ የምታንጸባርቅ ዋጋዋ የበዛ ዕንቁ አክሊል ይህች ናት። በመላእክት ሥርዓት ሰውነታቸውን ንጹሕ አድርገው በጠበቁ በደናግል ራስ ላይ የምትብለጨለጨዋ የንጽሕና አክሊል ይህች ናት። ሰማያዊውንም ሙሽርነት ወደው የዚህን ዓለም ሰርግ በናቁት መነኮሳት ራስ ላይ እንደ ፀሐይ የምታበራ የቅድስና አክሊል ይህች ናት። የዚህ ዓለም ርኩሰት ያላገኛት የሙሽርነት አክሊል ይህች ናት። የአሳር ያይደለች የክብር አክሊል ይህች ናት። ለርጉማን የማትገባቸው የበረከት አክሊል ይህች ናት። የዓለም መድኃኒት በሚሆን ልጇ ስም ላልተጠቀሙት የምታደርሳቸው የማይምናን ጌጥ የምትሆን የጽድቅ አክሊል ይህች ናት። የመለኮት የዕንቁ ሳህን ለነዳያንም ሀብት ባለጸግነት የምትሆን የወርቅ ሙዳይ ይህች ናት። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ማርያም ሆይ መሰንቆ ልቦናዬን ፍቅርሽን አነሳሳው። የትንቢት መንፈስ ሆዴን አወከው። ሰውነቴም ከምስጋናሽ መታገስ ተሳናት። ልቡናዬም አንደበቴን ዘበዘበችው። ምስጋና የመላውን ክብርሽንም እንዲናገር የግድ አለችው። በከንፈሮቼም የመንፈስ ቅዱስ ትንፋሽ ተሰማ። የእስራኤል ነቢያት የትንቢት መሰንቆ በመተባበር ዜማ እየመቱ ይጮኻሉ። የልጅሽ ምስጋና አቀንቃኝ ለዘፈን ወደ እርሱ ይጥቀሰኝ። ስለ አንቺም የሚጮኹትን የትንቢት መሰንቆዎች የመቃኘታቸው ድምፅ ይስማማኛል። የሚናገረውም የነጋሪት ድምፅ፣ ይኸውም የመለኮት ወንጌል፣ እርሱ ደግሞ የቃልን ሰው መሆን የባሕር ልጅሽንም ካንቺ መወለዱን ይንገረኝ። ጳውሎስ አዋጅ ነጋሪው እንደ ተወለደም ይሰብከኛል እንዲህ ሲል ከሴት ተወለደ። በኦሪት የነበሩትን ሊወዳጃቸው ሊያበዛቸውም በአራት ሥራ ሠራም። ዳግመኛም ጌታ መወለዱ ከዳዊት ዘር እንደሆነ ተናገረ እንዲህ ሲል በሮሜ መልእክቱ ጳውሎስ የጌታችን የኢየሱስ ክርስቶስ ባሪያ ሐዋርያውም የተባለ ወንጌልንም ለማስተማር የተለየ ስለ ተወለደው ልጁም በሥጋ ከዳዊት ዘር ስለ መጣው አስቀድሞ በነቢያት ተስፋ ያስደረገውን አሜን።